መተናል ዛሬ ደግሞ ስንመጣላችሁ ፋኒ ሳምሪ ይዤላችሁ መጥቻለሁ። ፋኒ ሳምሪ ዛሬ መልስ ሰጡ። ለማን ነው መልስ የሰጡት ካላችሁኝ አብራችሁ ስትቆዩ ሁሉንም ትሰማላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለሁ። እንዴት ናችሁ? ማናችሁ? ፒስ ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ሰላም ሁሉ መልካም። ሀገራችን ሰላም አላ ያድርግልን። ስራው መግቢያችን እያልኩኝ ወደ ሀሳቤ ስመለስላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ሳምሪ ኤንድ ፋኒ ዛሬ መልስ ሰጠዋል። ያው በባለፈው ፋኒ ብቻውን እንግዲህ መጦ መልስ ሰጥቶ ነበረ። እኔ እዚህ በኋላ አልመጣም፣ የመጨረሻና የመጨረሻ ቪዲዮ ነው የምሰራ ከዚህ በኋላ ወንድ ልጅ ይናገራል ማን ነው ያደርጋል እንጂ አይናገርም ብሎ ነበር። ግን ዛሬ ደግሞ ያው በመጀመሪያ በመጣው ሀሳብ ምክንያት ሌላ አጀንዳ ተከፍቶ እንደዚህ የሆነው ሁለታቸው ስለተለያዩ ነው ምናምን ምናምን እየተባለ ያው የኛ የሀበሻ ወሬ እንግዲህ ትንሽ ነገር ስናገኝ ጨማምረን ማውራት ምናምን እንወዳለን። አዎ እና እንደዛ ሲባል እንግዲህ እነሱ ደግሞ ዛሬ እናንተ እንደምትሉት ሳይሆን እኛ ያለንበትን ሁኔታ ዛሬ እናስረዳችኋለን። ሲጀመር እሱ ቪዲዮ የሰራ እሷ ትምህርት ቤት እያለች ነው፣ ሚስቴ ትምህርት ቤት እያለች ነው እንደገና የሰራሁት። ሲቀጥል ቤት ምናምን እየቀየርን ስለሆነ እሷ ቢዚ ናት። ስለዚህ እዚህ ነገር እንድትገባ እኔ አልፈለግኩም። እኔም ከአቅሜ በላይ ስለሆነ ነው መጥቼ ለአንዴና ለመጨረሻ ጊዜ የተናገርኩት። ግን ደግሞ የባሰ አላገርክን አትልቀቅ፣ የሆነ ነገር አስተካክላለሁ ስል የባሰ ነገር መጥቷል። ከዚህ በኋላ አሁንም ቢሆን ያው የሌለ ነገር እየተወራ ስለሆነ እሱን ነገር ለማስተካከል ብዬ ነው እንጂ መምጣት አልፈለግኩም ነበር ብሏል ፋኒ። ሳምሪም ደግሞ እኔ ግን እነዚህ ልጆች ሳስባቸው የሀያ ምናምን አመት ሳይሆኑ አዛውንት ነገር በውስጣቸው ያለው አዛውንት ነገር እየመሰለኝ ነው ማለት ነው። ትልቋ ሴትዮ እንደምታዩት አፏ እንደመጣላት እያወራች እንግዲህ እነዚህ ልጆች እንዴት አይነት መልስ እየሰጡ እንደሆን ተመልከቱ ማለት ነው። እኔ እኮ አንዳንድ ጊዜ ብሰል ያለው እኮ እንዲሁ ገና በልጅነቱ ነው የሚበስል። እናንተ አትብሰል ያለው ጥሬ ይሁን ያለው ደግሞ በቃ ሁሌም ጥሬ እንደሆነ እድሜው ይሄዳል። እና እንደዛ ነው የሆነብኝ፣ ፎቅና ምድር ነው የሆኑብኝ ማለት ነው። እና እንግዲህ እሷ ያወራችው እንደው እኛ ራሱ ለማውራት ያሳፍራል። እንደው ለማውራትም እኔ ራሱ አፍራለሁ። እነሱም አፈሩ ለማውራት፣ እንደው እነሱም አፈሩ። እነሱ እንኳን እንግዲህ ብዙ እንትን ያሉት አፈሩ እና ያሳፍራል። ለማንኛውም እዚህ በኋላ እንግዲህ እኛ እንጨርሰዋለን በውስጥ ብለዋል። ሳምሪም ደግሞ የተናገረችው እንዲሁም ሳሱ ማለት ነው ከይቅርታ ጋር ምናምን እንደዚህ ምናምን ሲል ማለት ነው። የምን ከይቅርታ ጋር ነው? ከፈለጉ ያውሩ፣ ካልፈለጉ አለማውራት ይችላሉ። የምን መለማመጥ ነው ብላለች ማለት ነው። ያው ሰው አታውሩ ሲባል ይብስበታል። ሲቀጥል እነሱ ባሉን አይደለም እኛ የምንመራው። እነሱ ሲያንኳኩ ቢውሉ ቢያድሩ እኛ የእኛን በር አንከፍትም። እኛ በራሳችን ኬዝ የሆነ ችግር ካልደረሰ በስተቀር እኛ አንጋጭም፣ አንፋጭም። እናንተ ባላችሁን ሲቀጥል ይህን መስሚያችን ጥጥ ነው ብለዋል። ከዚህ በኋላም አንመጣም በዚህ ጉዳይ ብለዋል። እንግዲህ የባሰም ነገር ቢመጣ እኛው እዚሁ እንጋፈጠዋለን። እናንተ ብቻ ዱአ ጸሎት አድርጉልን ብለዋል። ያው በውስጥ ለመከሯትም አይዟችሁ ምናምን ላሏቸውም እንግዲህ እሷም የራሷን ምስጋና አቅርባለች። እሱም እንደዛው እና በሳል ልጆች ናቸው። ብዙም የሚወራና የማይወራውን
ለይተው የሚያውቁ ናቸው። ሲቀጥል ለዩቱብ ብር ነው ምናምን እየተባለ ሲወራ የነበረውንም እሱም ለዩቱብ ብር አይደለም። ለዩቱብ ብር ቢሆን እኛ ብዙ ነገር መስራት እንችላለን። ከዚህ በፊት እንደዚህ አይነት ነገር ስንሰራ አይታችሁን አታውቁም። አንድ አይሉ ሁለት ዩቱብ አለን፣ ግን ደግሞ በራሳችን ኮንተንት ነው እንጂ የምንመጣ በእንደዚህ አይነት ተልካሻ የውሸት ነገር ይዘን አንመጣም። ስለዚህ ምን አስባችሁ ነው? ይህ ቪዲዮ እኮ ነገ ጧት ተቀምጦ ልጆቻችን የሚያዩት ነው። ስለዚህ ለምን እንደዚህ አይነት ሀሳብ ታመጣላችሁ? እንደዚህ አይነት ሀሳብ እኛ የለንም። ትክክለኛ ሪል የሆነውን ነገር ነው ወጠን የተናገርን። ለዛውም ከ7 ዓመት ችዬ ከአቅሜ በላይ ሲሆንብኝ እንጂ እኔ ወጥቼ ማውራት ፈልጌ አልነበረም ብለዋል። እንግዲህ እና እኔ ደስ ብሎኛል ማለት ነው። ማለት በዚህ እድሜያቸው በሳል ሆነው እንደዚህ አይነት አስተያየት መስጠታቸው፣ ተናደው መጠው ሳይሳደቡ ምን ሳይሉ በስነ ስርዓት መልስ መስጠታቸው አስደስቶኛል ማለት ነው። እንግዲህ ትልቁ ዳቦ ሊጥ ሆነ ደግሞ እንግዲህ ዓመተ ምሕረቱን እንግዲህ ታውቃላችሁ። አያት ሆኖ እንግዲህ የሚናገረውን እየሰማችሁ ነው። እና እንዲያው ከባድ ነው። አዎ ግን እንግዲህ ለነሱ ግን እኔ ጎበዞች በቃ የሆነ እንዴት ነው በቃ እኔ ምን አይነት በቃ የሆነ እሷ ራሱ ስትናገር እኔ እንዴት አባቱ ደስ እንዳለኝ ማለት ነው። ከፊቷ ፊት ድሮ የሰራችው ቪዲዮ ራሱ አለ ማለት ነው። እና እሱ ራሱ እኔ አባቴ በቃ የሆነ አባቴን ያሳደገኝ ነገር ምናምን በቃ ስለ አባቷ ራሱ ስሙ ወጦ ማለት ስሙ እንዳይጠፋባት ምናምን ትፈልጋለች። ሽምግልና ምልከው በአባቴ በኩል ነው ምናምን የሆነ ብዙ ነገሮችን አውርታለች ማለት ነው። እና ለማንኛውም ይመቻችሁ፣ የልጅ አዋቂ ብያችኋለሁ። የልጅ አዋቂ የትንሽ ትልቅ ናችሁ ማለት ነው። ይመቻችሁ። ለማንኛውም እኔም እንግዲህ እዚህ ጋር ልጨርስ። የሆነ የተናገሩት አነጋገራቸው ስለተመቸኝ ነው። በዚህ ዘመን በእነሱ እድሜ ያለ ገባ ሰጣ ውስጥ ገብቶ ብዙ ችግሮችን መፍጠር ሲችል እነሱ ግን ብዙ ችግሮችን ሳይፈጥሩ ነገሮችን በስነ ስርዓት ለማስኬድ በስርዓት ሳይሳደቡ በቃ ስነ ስርዓት ባለው መልኩ መልስ መስጠታቸው እኔ አስደስቶኛል። ከነዚህ ልጆች ምን ተማራችሁ እስኪ ንገሩኝ ማለት ነው። እኔ በቃ ስነ ስርዓታቸው በጣም ደስ ብሎኛል ማለት ነው። እና እንደዛ ነው። ለማንኛውም እኔም እዚህ ልጨርስ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘውላችሁ። መልካም ውሎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።